ዞር ልመለስ። ተዞር ምን አለበት? አንተ ትዕግስት እኮ ፍራቻ እኮ ነው የመሰለው። ተንፍሽ ነው የምትለኝ። ኬዝሽን ከመናገርሽ በፊት መመርመር አለብሽ። እንዴ ምንድን ነው የምናረመረው? ዝም ብሎ የሚታይ ነገር እንዴ ምን ሆነ ነው? የሥራው ጸባይ እሺ ቀጥያው ምንድነው ኬዙ? ዩኤንቢ የስለላ ድርጅት ነው። ምንም ይሁን ምንም ኬዙ እኛ ጋር መጥቶ መፍትሄ አላገኘ የለም። ጉዳዩ ምንም ይሁን አንገቱን ይዘን እናጋልጠዋለን። ኬዝሽ ምን ነበር? ባሌ ጠፍቶብኝ ነው። ባሌ ጠፍቶብኝ። አዎ አማሪፍ ተረገመ። ሄሎ እንደማረገው አቃል አንድ የጠፋ ባል አለ። እሺ በጣም ጥሩ። ለምንድን ነው የጠፋው ባልሽ? እንዴ እኔ ምን አውቃለሁ? እሱም ባቅ አንተ ጋር ምን አስመጣኝ? መቼ ነው የጠፋው? ትላንትና አልኩህ እኮ ትላንት ከሰዓት በኋላ። እሱ መጥፋቱን ስታውቂ አንቺ ለሚመለከተው አካል አመልክተሻል? ኧረ እባክህ ጅል አደረከኝ እንዴ! እንዴት ነው ባሌ ጠፋ ብዬ አደባባይ ወጥቼ የምፈልገው? ለምን? ቀስ ብዬ በሚስጥር መፈለግ ያለብኝ ሴት ጋር ሊሆን ይችላል። ይችላል አይደለም ነው ይሄደው። ጥርጣሬ 80% ሴት ጋር ሊሄድ የሚችላል የሚል ጥርጣሬ አንቺ ጋር አለ። አልጋ ለይታችኋል? ሞቼ ነው ቆሜ ነው ማለት ነው። አብራችሁ ነው ያላችሁት። ስለዚህ ከአንቺ ጋር ከዛ ይሄዳል። ይሄ ጣሪያው 80%። 80%። በጣም ጥሩ። ስለዚህ ባልሽ ጠፋ ከሚለው ዜና በላይ ቺት ሊያደርግ ይችላል የሚለው ጉዳይ አንቺን ያሳስብሻል ማለት ነው። እንዴት አያሳስበኝም? የት አባቱ ይጠፋል ብዬ ነው የምፈራው። ይሄኔ ከአንዷ ጋር አሸሸ ገዳሜ ላይ ነው። አሸሸ ገዳሜ? አዎ ዓለሙን እየቀጨ ይሆናል። ከአንዷ ጋር ይህቺ አንዷ የምትባል ሴት ኦቨር ሳይዝ ሴት ልትሆን ትችላለች። ምናልባትም በውፍረት በአካል ከሱ ከፍ ልትል ትችላለች። ታዲያ ይህ ሰው እዛ ጠፍቶ ቢሆንስ? እኔ በምን አውቃለሁ? እሱ ያን ቀን ከቤት ሲወጣ ምን ነበር ለብሶ የወጣው? ያን ቀን ነው? አዎ ያለ ወትሮ ለሰርጋችን እንኳን ለምንኛው አለብስም ያለውን ሱፍ ሸክ ብሎ እኔ እንኳን ሳይሆን እንደ አዲስ ነው ፍቅር ያገረሽ። እንደዛ ዝንጥ ብሎ ነው የወጣው። ዝንጥ ብሎ እምቢ ያለውን ሱፍ። በነገራችን ላይ ወይዘሮ ሰርጋችሁን በቁምጣ ነበር ያደረገው? በቁምጣማ አይደለም፣ ግን ደግሞ በጭራሽ እንደዛ አልለበሰም። በጭራሽ እንደዛ አምሮበት አይቼው አላውቅም። ለመጨረሻ ጊዜ ስትደዋወሉ ምን ነበር ያለሽ? ለስራ ነው የወጣሁት ነው ያለው። ለስራ ወጥቶ ለመለከስከስ እንዲያመቸው ነው እንጂ ምን ሰራ እኮ። እሱን እኮ ነው የምልህ። ይሄንን እንዴት አደባባይ ሄጄ ጠይቀዋለሁ? አንተ ጋር የመጣሁት ለዚህ መስሎኝ። ትክክለኛ ቦታ ነው። የማንም ልክስክስ እየተልከሰከሰ ሰላም አይፈጅም። ከሚልከሰከስበት ቦታ ማንቁሩን ይዘን ራቁቱን ይሁን ከነሱፋ ምትናሰልከሽ። አይ መልከስከሱ መሳደቡን የጠንከር ብዬ ልሳደብ አንተ ግን እንደው ስታስቢው ሌላ ቦታ የት ሊሄድ ይችላል? ምን መሄጃ አለው? አልኩህ እኮ ሴት ጋር ነው የሚሄደው። ሌላ መሄጃ የለውም። ስራ አድርጎታል እኮ። አሁንማ እንደዚህ አድርጎ ይዟቸዋል ሴቶቹ። ደግሞ የተሻለ ሴት ጋር እኔ ተወኛሁ። ታውቂያቸዋለሽ? እኔ ታውቃቸዋለሁ። የተሻለ ሴት በቃ መሰለኛ እንዴ? ከመሰለኝ አንቺ ትበልጫቸዋለሽ። ወዶ ነው በልጭማ ገባኝ። ሄሎ የንቤ ስለላ ድርጅት እየሰማሁ። የሞተ ሰው ተገኘ። እኔ የምልሽ ሰው ልጅ ሊሞት ይችላል? ኧረ አይሞትም በእናትህ። አዎ አይሞትም። ማይሞት ፈልጎ ማይሞት። እሺ ከአንዷ ጋር ዓለሙን እየቀጨሩ ላለ ሞቶ ነው ትላለህ። እኔ ግን በዚህ የስለላ ህይወቴ እስካሁን ከሰራኋቸው ሁሉ አንድ ጥያቄ አይመለስልኝ። ባልሽ ሲወጣ ምን የተለየ ነገር አድርጓል? ማአት ነገር ነገርኩህ አይደል እንዴ? ለብሶ ማያውቀውን ያለ ወትሮ ቆንጆ ሱፍ ለብሶ ወጣ። ሽቶን ከግር እስከ ራሱ ተነስንሶ ወጣ። ሽቶን ራሱ ከየት እንዳመጣው አላውቅም እኔ። ሽቶን ተቀብቷል እንዴ? ላዩ ላይ ደፍቶት ነው የወጣው። ትልቅ ምልክት። በዚያ የስለላ ድርጅት ስራዬ በሙሉ ሽቶ ከትልቁ ስልትና ጋር እያያዘ ሰው ሽቶን ለምን ይቀባል?
ሽቶ ለምን ይቀባል? ሊጋደም ሌላ ላይ በሱ መዓዛት ሌሎች ሰዎች ተመስጠው ወይም ተስበው ሄዶ ተከርቸም ሊገባ ሊፋታ ይችላል። እኔ የምልሽ አንቺ ሽቶ የለሽም? በምን አወቅ? የለሽም? ይኖረኛል። ትቀቢ አይደል ነው ስልክ ደግሞ ይኖረኛል። ሄሎ ተፈነከተ ሰው አገኘው። ሊፈነከት ይችላል። ይሄኔ ከአንዷ ጋር እንዲህ ሲያርባ ናቱን እርግጥ ያርጋልኝ ይሆናል። አጭር ነው። አዎ አጭር ነው። እኔ ራሱ ጠይም ነው። አዎ ጠይም ነው ራሱ አቆ አጠር ያለ ራሱ ነው። አጭር ነው። እኔ ግን እንዴ አጭር ነው። ወሰና አጭር ነው ራሱ ነው። ይዘውና እኮ ጸጉሩ ገባ ያለ ራሱ ነው። ኧረ እባክሽ ራሱ ነው። ወስላታ ይዘውና ራሱ ነው። ቦቸራ ይዘውና ራሱ ነው። ከኤንቢ የስለላ ድርጅት የሚያመልጥ ነገር የለም ብዬሽ ነበር። አጠር ቀጠን ጠይም ጸጉሩ ገባ ያለ ራሱን የኔ ሰዎች ይዘውት ይመጣሉ። ባልሽን ራሱ አይዞሽ ወይኔ ተረጋጊ። ኤንቢ የስለላ ድርጅት ሲመጡ 2 ጊዜ ነው የሚያለቅሱት ይላል ሶቅራጥስ። አንድ መጀመሪያ፣ ከዛ በኋላ ደስታው ሲመጣ አልቅሽ። የስራዬ ዋጋ ነው። ካምፒዮን ኤልሞንዶ ምን አሉ? የኤንቢ ሻምፒዮን ነን ያሉ ቦቸራ እውነት አኩርተኸኛል። ልክስክስ በኔ ላይ እንደዚህ ይደረጋል። አይዞሽ ይሄ እኮ አይደለም ምን ያልኳችሁ ማለት እንዴ ሱፍ ለብሶ የለን እና ይልበሳ በቃ ይሄ ባልሽ አይደለም? አንተ አይደለም ወደ ዘመድ ወይ እንደፈራው ስራ አበላሽ። ማንን ይዝመጣው እንዴ አለቃ ሱፍ ለብሶ ነው የወጣው። አጭር ነው ምናምን አላልኝም እንዴ? በምልክት እኮ ነው ይዤ የመጣሁት። ቀይ ነው አላልከኝም እንዴ? እና አለቃ ቀይ እኮ ነው። ከአንተ አንፃር ነው አይቀይ ብናት እኔ ስራ አበላሽ እና ቦቸ አይደለም አለቃ። እንጀራዬን ልትዘጋ ነው? ልታሳሽገው ነው? አይደለም አለቃ። እኔ ስለላ ድርጅት ውስጥ እንደዚህ አይነት ስህተት ተቀባይነት አለ? አለቃ አስለቅሱኝ። አይደለም እኮ በእርሶ ጥቆማ መሰረት እኮ ሱፍ የለበሰው ቀይ ነው አጠር ያለ ነው ምናምን ሲሉኝ ሆስፒታል ድረስ ገብቼ ነው ከተኛበት አንከፍክፌ ያወጡት። ግን በሽታው ለክፉ የሚሰጥ አይደለም፣ አተት ያለበት ችግር የለውም ብዬ ነው ይዤ መጣሁት። ፈሳችሁ እንዳታልቋ ሂዱ። በጣም ይቅርታ። የማንም መቀለጃ አይደለም፣ እንደዚህ አይነት ነገር አጋጥሟል። አለቃ ምንድን ነው በቃ ሽንት ቤት አስገብቼዋለሁ። እሱ የሚረጋጋ እኛ ምን አለቃ ምን አሰብኩ መሰለህ? ምንድን ይሄ ሰውዬ ከምን መልሰው እሱን ፈላጊ ከመጣ ለሌላ ስራ ይጠቅማል። አለቃ ለቢዝነሱ እኮ አስቤ ነው። አታስቡ። አይንን ማየት አልፈልግም። ሀተታ ግድ የለም መንገድ ላይ እንዲሆን ቀይ ሰው ፈልጌ ይዤ እመጣለሁ። ዛሬ የእሷን ባል ሳላመጣ ውያራል። አሁን ነው አይዞሽ ይገጥማል። አንዳንድ እንግዲህ በእውነት በታሪክ የመጀመሪያው ስህተት ነው በኤንቢ ስለላ እና እንክሳለን። ምንም ችግር የለውም። ሄሎ ኤንቢ ስለላ ድርጅት አትጩ። ምንድን ነው ሚስቴ ጠፍታ እንዴ? ዛሬ መጥፋት ቀን ነው እንዴ? እንኳን ጠፋች። እንደኔ ከሚጠፋባት እልም ብላ ቀድማ መጥፋት ደቃለች። ነበር ጓደኛ ማለት እኮ። በቃ ችግር የለውም። አስገባውና ጉዳዩን እዚህ ያስረዳል። እሺ አይዞሽ። ያው
ይገጥማል ይገኛል። ከየትም ቢሆን እናመጣዋለን። ከየትም ቢሆን ታመጣዋለህ። ልኩ አግብቶ ከወለደ ከጨረሰ በኋላ እንደዛማ አይሆንም። በትዳር ላይ ትዳርማ ወንጀል ነው። ጭራሽ በፍትሐ ብሔር የሚያስከስስ ነገር ያደርጋል ብለሽ እዛ ከመድረሱ በፊት ኤንቢዎች አንገቱን ይዘን እናመጣለን። እናንተ ብቻ አግኙልኝ እንጂ እንዴት ህግ ፊት ግትር ለማለት እቺ ልክስክስ ገና እግሬ ወጣ ሲል ከጎረምሳ ጋር እኔ እኮ ቤት አጥቼሽ እኮ ነው። ተገናኛችሁ። ኤንቢ የስለላ ድርጅት አገናኛችሁ። ሂሳብ የሁለት ሰው ሂሳብ እኛ አንድነን። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።